ኑሪና ከነሳቅሽ ቀድመሽኝ ሙቺ በሐዘንሽ እኔ ልሰበር እንጂማ ምን በወጣሽ አንቺ ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁልን ዛሬ ይህንን ፕሮግራም እየቀረጽን የምንገኘው ታህሳስ 7 ቀን 2013 ዓመተ ምህረት ነው እንደ ኢትዮጵያ አቆጣጠር ዛሬ የእናቴ ልደት ነው እናቴ ጋር ደውልና ሰርፕራይዝ አረጋታለኝ ከዚህ ቀደም የጻፍኩላት በጣም የምወደው አንድ ግጥም አለ እሱን ግጥም አነብላታለሁ ምን እንደሚሰማት ምን እንደምትል አብረን እናያለን ከልጅነት ትውስታዎቼ መካከል የተወሰኑትንም እሷ ልታጫውተን የምትችላቸው ካሉ ትነግረናለች ምክንያቱም በልጅነቴ በጣም ብዙ ያረኳቸው ነገሮች አሉ ረባሽ በጥባጭ ነበርኳሉና ነው ፈጣን ባርች ረባሽ ነው ፈጣን የሚሉ እቤት ረባሽ ነው ያለች ነው ባርች ለማንኛውም ከልጅነት ትውስታዎች ካደረኳቸው አስገራሚ ነገሮች መካከል መታጫውተን ካለን ጠይቃታለን ግጥሙን ሳነብላት የሚሰማትን ስሜት ነው ማወቅ የምፈልገው እሷን እያልኩ እኔ ራሴ ሌላ ስሜት ውስጥ እንዳልገባና እንዳላለቅስ ብቻ ጠብቂኝ ባርች እንደውላት እስቲ እናቴ ጋር ልደቷ ነው ዛሬ እንግዲህ 37ኛ ዓመት ልደቷ ነው አንተ ስንት ልጅ በ17 ዓመቷ ነው የወለደችኝ እኔ 20 አካባቢ ልሆን ነው እንደውላት ማሚ ጋር እሺ ምን ትለኝ ይሆን ሃፒ በርዝዴይ ካርድ ነው ልክ ካርድ እንዳልክ አይ ልክ ያለው ነው ማይኳለር ሊሰማ ላትሰማ ማሚ እያማውሽ ነው ያነሳሽው ላትሰማው ትችላለች እያ ሰማውኝ ባቴ ሰማውኝ ተከበረ ልደትሽ ተከበረም ያው ታስበዋል በለዋል ታስበዋል ሁሉም አስቦታል አባቴ እኔ ጌታ happy birthday አሜን ምን አርጋችሁ አከበራችሁት ዛሬ ያው ተምሻት ገፍጋት ከእንተጋት ጋራ ነበር በቃ ምን ይቆለኛል እኔ እናንተያላችሁ እንትን ባርች ካርድ ልካልሻለች አላየሽው እንኳን አደረሰሽ ብላይ ሞባይል ካርድ ልካልሽ እኔ ጌታ ኑሮብኝ እናንተ እኔ ጌታ ነኝ እኮ እኔ ጌታ ነኝ እኔ በሕይወት እንኳን አድርጋችሁ ባታረጉም እኔ ጸሎቴ ነው ማን አለኝ ካለ እናንተ አመሰግናለሁ እኔ እናት ደጊልኝ አሜን እየሰማችሽ ነው አሜን ባግኝ አይደለም ታላቅ ነሽ አንቺ በላት ደርሳለኝ አመሰግናለሁ እድሜዋ ስንት ሆነ ትለኛለች አይነገርማ እኔ 37 አካባቢ ነች ብያለሁ እኔ ገባሽ መስለኝ ተሳሳትኩ አይደል ነው ምን አረክሽ እኔ ጨምሬ ነው የምናገረው ይሄን ማን ያገኘዋል ብለህ ነው ኧረ ኑሪልን ገና ምኑ ተነካን ይሄን ጌታ ኑሪልን ማን አለኝ
አባቴም እናቴም ወንድሞቼም ለመናዎቼ እናንተ ናችሁ። መቼተኛለሁ መሰለህ መቼተኛለሁ። እኔ የምልሽ ማሚ አንዴ ታስረሽ እኔን እንደወለድሽ ታስረሽ ነበር አይደል? አውርተሽ አንዴ ከባልሽ ጋር አንስቼ ሳወራት አይደለም ውሸት ነው አለች። የስንት ወር ልጅ ሆኜ ነው የታሰርኩት? እኔ 3 ወር ሆኜ አንቺን አሰሩሽ? ከፍላ ጋር እሺ አረካያለን ያኔ ሰፋ ጊዜ ሰፋ እሺ ምን አረክሽ ብለው በሰፋ ያው የፖለቲካ እንትን ስብሰባ ላይ አልተገኘችም ተብዬ ነው። እዛ 6 ሰዓት ላይ ከሌሊቱ 6 ሰዓት መጡ። በቃ መሳሪያ ይዘው ምን ይዘው በራፍ ከፍተውን ማለት ነው። እሺ ከዛ ሊያስሩ ሲወስዱ ልጁን ለአባቱ ስጫሉ። ለምንድን ነው ለአባቱ የምሰጠው? የ3 ወር ልጅ ደግሞ ጥዬ ጉዳችሁ ይታወቅ እንጂ እኔ ልጄን ማጥዬ አልታሰርም አልኩና አንተ ታቅፌ ሄጄ ታሰርኩ አረካ። ከዛ ስደርስ እንዴት አራስ አስራችሁ ታመጣላችሁ? እዛ እስከ ሶዶ ከተማ ድረስ ወታደሮች ተሰልፈው መጡ። እንደዚህ አይነት ከህፃን ጋር ወስደው ያስራሉ። እኔ እሱን ካልያዝኩማ ብቻዬን አልታሰርም ብዬ ሄጄ በአንተ አልወጣም ብዬ አልወጣም መጥተው አለቆች መጥተው ካላዩኝ አልወጣም አልኳቸው። እኔ ኃይለኛ ነኝ እኮ ሁሌ ያነሱታል። ከዛ እባክህ ተብዬ ተለምኜ ጠዋት እንትን ያለ ምክንያት ከዛ ሶዶ ሄጄ ከሳለሁ። የታሰርኩባትን ምክንያትማ አለቃችሁም ብዬ በአማራጭ አደራችሁ እዛ። ስለዚህ እዛ አደርን ማለት ነው ሌሊቱን እስር ቤት። ታሪካዊ ልጅ ነኝ። በ3 ወር የታሰረ እኔን መች አውቃለሁ። አይ ነው አንቺ አስተማሪ አልነበርሽ እንዴ? አስተማሪ አልነበርሽ እንዴ? በፖለቲካው ጋር አስተማሪ ነው። እሺ እኮ አስተማሪ አረካ አስተማሪ ነበር እኮ። ከአዲስ አበባ ነው ተመድባችሁ ሄዳችሁት አንቺና ፋዘር አይደል? ነው ወይስ ከሐረር ነው? ከሐረር ወደ ተዛውረን ነው እኮ ከሐረር ወደ ሲዳሞ ብለን ሞላንና ያኔ ሰፋ ጊዜ ጦርነት ምናምን ሁሉ ነበረ። ከዛ እኛ በአጋጣሚ በጥሩ ሰዓት ተዛውረን ወደ ሶዶ ገባ። ከዛ ያው በፖለቲካ ይሰፋ ነበርና እኛም አስፋውም በኔም የፖለቲካ አባል ነበር። የሚገርም ነው። እኔ የምልሽ ሌላ ነገር ደግሞ ልጆኜ በጣም ብዙ ነገሮች አደርግ ነበር። እንግዲህ ልደትሽ ስለሆነ ዛሬ በደንብ እናውራ ብዬ ነው። ልጆኜ ብዙ ተንኮል ነው ምንድነው የምባለው? ተንኮለኛ ነኝ ወይስ ምንድነው? እንዴ ንቁ የነቃህ ንቁ። በቃ ገና እኮ በ3 ወር ነው። በ3 ወር እኮ ነው የተካው ያንተ የምንድነው? ለምን እንደዚህ ሆነ? ጥያቄ ጋዜጠኛ ነበርኩ ድሮ። እንደዚህ ስለ በቃ ተጠይቃለህ አይገልጸውም። በቃ ከሚሰለኝ አሁን አባትህም ደግሞ ደግነቱ ይመልሳል። ለጠየቀው ጥያቄ እሱ ይመልሳል። እንደገና ሲሳሳት ደግሞ አይደለም እንደዚህ ነው አይደለም በቃ አንተ ምን ሌላ ምንድነው እሱ ያንተ ታሪካዊ ስራ ማለት ነው። እንትን ንፍሮ ተቀቅሎ ንፍሮ ተቀቅሎ ጠቢቡ ሞኝ የሚባል ነው እንግዲህ እሱ ነው ታላቅ። ከዛ ዛሬ
ዛሬ ምሳችሁ ንፍሮ ነው ብላ ሰጠቻቸው። ሰራተኛ ናት። እሺ ተሰጣቸዋለች። ምሳ ተባልና እናንተ ቀብራሮች እናንተ ቤት መምጣት ድሮስ እናንተ እንደሆነ እንደ ሽማግሌ ነው የምታስቡት ስላለች ሰራተኛው። ከዛ ንፍሮ ምሳችሁ ነው ብላ ሳህን ላይ አድርጋ ስትሰጣችሁ ያንን ንፍሮ ይሄን ካልጨረሳችሁ ሌላ ነገር አትበሉ ትላቸዋለች። እኔ አስተማሪ ነኝ፣ ያው ለማስተማር ሄጄ ማለት ነው። ከዛ ንፍሮ ብላ አሉ ብላ ትለዋለህ አንተ ጠቢቡን ማለት ነው። እሱ ብድግ እያደረገ ወደ አፉ ይከታል። በሚጨርስ ይችን ሳትጨርስ አንተ እያፈስክ ወደኋላ የበላው እያስመሰልኩ ነው ወደ አፌ እያስጠጋል ጋር ሳህኑ እኮ ይሄን ካልጨረሳችሁ ሌላ አንሰጣችሁም ብላችኋለሁ። ሰራተኛው ማለት ነው። ከዛ አንተ መብላት አልፈለግክም ብድግ አድርገህ ወደኋላ ትበትናለህ። ስትበትን እንዲህ እኔ የሰራሁትን ንፍሮ አንተን መበተን ጀመርክ ትላለች። መቼ ነው የበተንኩት? እንትኗን ነው ምንድን ነው ዝንቧን ነው። እሺ ወደኋላ ይባላል። ዝንቧን ነው እሺ ያልኩት። ከዛ እሷ ትንፈራፈራለች በሳቅ። ከዛ ትመጣ እናቴ ይኸው እየሱን ተንኮለኛ እኮ ነው ይኸው ንፍሮ ሰጠዋለሁ ወደኋላ ፍሶ ጨርሶ በልቼዋለሁ ብሎ ይከራከረኛል። እና የአንተ አክቲቭነት እኮ የድሮ ነው የዛሬ አይደለም። በጣም ደስ ይላል። አንድ ስጦታ አዘጋጅቼልሽ ነበር። አሁን ከዚህ በፊት አንድ የሆነ ቆንጆ ግጥም አንብቤልሽ ነበር። አሁን ደግሞ ሌላ ግጥም ላንብብልሽ። ለልደትሽ የተጻፈ ግጥም ነው። እሺ ስሚ። እንኳንም ተወለድሽ ይላል። ባትወለጂስ ኖሮ ጭራሽ በዚች ዓለም ባትፈጠሪ፣ ጣፋጭ ፍቅር ይዘሽ ባትመጪ በምድር ላይ ባትኖሪ ስላሰብኩና ዘገነነኝ። እውነት ግን ባትወለጂስ ኖሮ ማን ነበር የሚወደኝ? ኪሳራን ሳይፈራ ያለ ስስት ሰጥቶ የልቡን ፍቅር አጠንፍቆ ራሱን ገብሮ ያለውን ሁሉ ሰውቶ ማን ነበር የሚያፈቅረኝ እንዳንቺ ከነድክመቴ ከነጉልበቴ? አቡ እንኳንም ተወለድሽ እንኳንም ኖርሽልኝ እናቴ። እኔ ደግሞ እጅግ በጣም የምትደሰትበትን ነገር ልንገርህ። እኔ በእውነት ለመናገር ነው ጸጋን ያህል ጸጋን ያህል ቤተሰብና ዘመድ ወዳጅ እያንዳንዳችንን የማትለያይ አሁን ብዙ ጊዜ ትሰማ እንደሆነ ምራት አትወደድም ይባላል። ልጆችም ሆኑ እኔ ቤተሰቡ ከነፍሳችን በላይ የምንወዳትን ሴት በማግባት እኔ እድለኛ ልሆናል። እየሰማች ነው። እንትን ጠረጴዛ ላይ ወጣች በደስታ። ከልብ ነው የምንወድሽ። ራስን በመጥፎ ነው ብዙ ሰው ሲጠፍ የምናውቀው አይደለም። ማንሰጣጣል ልክ ነው። የጸጋ ሁሉንም ማስተማር የምትችል ሰው ናት። እውነተኛ ያው ብዙዎችም በሚዲያ ላይ የሚናገሩትን ቃል ነው እኔ የምናገረው እና ኑሪልን የእናትሽ መሞት እኔ እንደ ሞት ነው የቆጠርኩት። ስለ እውነት ለመናገር እጅግ በጣም ባዝንም አንቺ የተባረክሽ ነሽ፣ ብሩክ ነሽ ለእናትሽ
የሰማች የምሬን ነው የምናገረው። ለምራቶች ሁሉ ምሳሌ የምትሆን ነው። አሁን አንዳንድ ጊዜ ታውቃለህ ለጋለሽ ይበል ያደርሳለሁ ሁሉንም አሜን 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 ብላለች። አሜን አሜን ፈቃደ ለሽ ፈቃደ ለሻውን እኔ ሁሉ ማለትሽ ይለኛል። አክቲቭነት ማለት ይችላል። ለመወዳድነት ማለት ይችላል። ለተንደራባ በቤተሰብ ነው እንደምታየውና ለዛ አይደል ያገባዋት እኔስ አንድ ሌላ ግጥም ልጋብዝሽና እንለያያለን ደግሞ ይሄንን ግጥም ከዚህ በፊት አንድ ሚዲያ ላይ አቀርቤው ነበርና በድጋሚ እንግዲህ አንቺ ቀደሚ ላለረሱ ብዙ ሰው ያው ፍቅሩን ሲገልጽ ካንቺ በፊት ያስቀድመኝ ነው የሚለው ይሄኛው ግን አንቺ ቀደሚ ይላል ስሚ ውስጥ ሞቴን ካንቺ በፊት ያርገው አልልም ራስ ወዳድ አይደለሁም የሞቴን ሰቀቀን መሸከም እንደማትቺ ያውቀዋለሁ የልፈቴን ዜና በሰማሽበት አፍታ ተስፋሽ እንደሚቆም መኖርሽ እንደሚገታ ቀንሽ እንደሚጨልም ያሰርሽው እንደሚፈታ አውቃለሁ በመሞቴ ቅጽበት ሐዘን እንደሚሰብርሽ ሰቀቀን አፍኖ በቁም እንደሚቀብርሽ አውቃለሁ እናም ሞቴን ካንቺ በፊት ያርገው አልልም ራስ ወዳድ አይደለሁም ይልቁን በሳቂ እንደደመቅሽ በመኖሬ እንደቦረቅሽ በፍንደቃዬ ደስታን እንደሰራሽ በልልታዬ ሐሴት እንደጣራሽ ኑሪና ከነሳቅሽ ቀድመሽኝ ሙቺ በሐዘንሽ እኔ ልሰበር እንጂማ ምን በወጣሽ አንቺ ለማንኛውም መልካም ልደት እንወድሻለን በቃ ደውልልሻለሁ በኋላ ነገ ደውልልሻለሁ አሜን 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 አይ ኒኮ ስሜቴን መቆጣጠር አቅቶኝ ነው እንጂ እንድታለቅሽ አይደለም ለማንኛውም እንወድሻለን መልካም ልደት ኑሪልን እንዲህ እንዳማረብሽ እንደሳቅሽ ኑሪልን አሜን አሁን እስከዳሩ በቀደም ለሳብታይ ወስዶ እንዳብሎ የሚያሳየ ኑሩልኝ እናንተ ኑሩልኝ ማንም ኑሩልኝ እኔ ካለ ልጆቼ ሀብቴ እናንተ ናችሁ ኑሮዬ እናንተ ናችሁ በመራቃችሁ ቅር ቢለኝም ባላችሁበት ሰላም ሁኑ ባላችሁበት ሰላም ሁኑልኝ አሜን አሜን ያው ተጫለ ሆነ ብላታችሁ ትችያችሁ ታጥቷል ያው ምርቃት ነው በቃ ሰላም ደሪ ማሚዬ ተኝ በቃ አሜን እሺ እሺ አሜን አሜን ሰላም ደሪ ቻው እሺ ማ እንዲህ ያላቀው እኮ ሳምልኝ ተብሏል ነይ ተሳም ተመልካቾቻችን እንግዲህ እናቴን ደውዬ ይሄን ግጥም ሳነብላት ምን እንደሚሰማት አብረን እናያለን ብዬ ነበር
እንደፈራሁት ራሴው ተበጥብጬ ቁጭ ለማንኛውም እናቴን እንኳን ተወለድሽ ለማለት ነው ዛሬ ልደቷ ነው እንዳልኳችሁ የሁላችንም እናቶች ይኑሩልን ሰላም ጤናን ይስጣቸው ደስታን ይስጣቸው ላለኝ እንግዲህ ሁላችሁም በያላችሁበት ሆናችሁ የምትወዷቸው እናት አባት እህት ወንድም ወዳጅ ዘመዶቻችሁ ካሉ በምትችሉት አጋጣሚ በምትችሉት ነገር ሁሉ አመስግኗቸው ፍቅራችሁን ግለጹ ያስቀየማችሁትም ካለ ይቅርታን ጠይቁ እንላለን ፕሮግራማችን ቅልቦች ነው ሁሌም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይቺ ቀን አትለፍ በፍጹም ይቺ ቀን አትለፍ በፍጹም በጸጋ እንድል ነው የምትጠብቁኝ እሱም አስፋው ነበርኩ ሚስትዬ ጸጋ ፍቅሩም ከጀርባ ሆና ካሜራ ዛሬ ካሜራ ይዛለች ልጅ አቅፋ በአንድ ጎን ካሜራ እየቀረጸች ነው የምትገኘው ለማንኛውም በጋራ በመሆን ተሰናባብተናል በያላችሁበት ባባይ